ሰላም ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታዮች ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁልኝ? እንዴትስ እስከዚህ ሰዓት ደረሳችሁልኝ? እህት ወንድሞቼ እናት አባቶቼ እንግዲህ ከስንት ጊዜ በኋላ 2 ሳምንት በላይ ቪዲዮ ለመቅረጽ አልቻልኩም የነበረ። ዛሬ ግን ያው ጆርዳን እንግዲህ ለመጨረሻ ጊዜ እንጀራ እየጋገርኩ ነው። ያ ማለት ያው እኔና እንጀራ የምንገናኘው ኢትዮጵያ ምድር ላይ ነው ማለት ነው። ጆርዳን ሳይሆን አሁን በኋላ እኔና እንጀራ የምንገናኘው ኢትዮጵያ ነው፣ ጆርዳን አይደለም፣ ኢትዮጵያ ነውና እኔና እንጀራ የምንገናኘው ኢትዮጵያ ነው። እንግዲህ የኢትዮጵያ እስክደርስ ድረስ ያው እንጀራ እኔ እወዳለሁ፣ ታውቃላችሁ፣ የእንጀራ ፍቅር አለብኝ። ለዛ ነው እንግዲህ እንጀራ እየጋገርኩኝ እያለ እኔና እንጀራ እንግዲህ ጆርዳንን ለቀን አዲስ አበባ እንገናኛለን። ይሄው በመጥበሻ ነው መጋግረው። በጣም ሸጋ እንጀራ፣ ቆንጆ እንጀራ፣ የምወደው አይነት እንጀራ ነውና የሆነው በህይወቴ እኔ እንጀራ በጣም እወዳለሁ። ብዙ ጓደኞቼ ዓለምነሽ በስልክ ራሱ ማወራቸው ጓደኞች አሉኝና ውይ አንቺና እንጀራ እያሉኝ ነበር። እና አዎ እኔና እንጀራ በጣም ከባድ ነን፣ ልንለያይ ማንችል ሰዎች ነን። እኔና እንጀራ ከምንም በላይ እንጀራ እወዳለሁኝ። ግን አሁን የጆርዳን ፍርኖ ዱቄትን እንጀራ በዚህ መልኩ ጋግሬ እናንተ ላደርስላችሁ ብዬ ነው። ምክንያቱም ያው ስለምገባ ሀገር ቤት አሁን ዛሬ እንግዲህ ትናንት ትኬት የተቆርጦ ዛሬ ተሰጥቶኛል። ጠዋት የልዑል እግዚአብሔር ልጅ የድንግል ማርያም ልጅ ክብር ምስጋና ለሱ ይገባው። በጣም ነው በነገራችን ላይ ደስ ያለኝ። እንግዲህ ከ5 ዓመት የስደት ኑሮ በኋላ አሁን የዛሬ 2 ሳምንት አካባቢ እንግዲህ የቡሄ አገሬ አገባለሁኝና ሁላችሁም ሙስሊም ክርስቲያኖች በጸሎታችሁ እያሰባችሁኝ እግዚአብሔር በሰላም ያድርስሽ፣ በሰላም ከልጅሽ ጋር ያገናኝሽ፣ በሰላም ከምትወጃቸው ቤተሰቦችሽ ጋር ያገናኝሽ፣ እንዲሁም በምትወጁ ወንድምሽ ጋር ከአማኑኤል ጋር በሰላም ያገናኝሽ ብላችሁ በጸሎታችሁ አስቡኝ። እንግዲህ እስካሁን ድረስ ከሰትዬ ጋር ቀልድ ነበር የሚመስለኝ ትኬት ቆርጣ እስክታመጣልኝ ድረስ። እውነት ለመናገር አላመንኳትም። ትናንትና ቆርጣ ዛሬ ግን ስትሰጠኝ በቃ አገሬ እንደምገባ ሙሉ በሙሉ ደስ አለኝና እናንተ ደግሞ ዩቲዩቤን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔም ደግሞ ይህን የመሰለ እንጀራ ጆርዳን ጋግሬ ካሳየዋችሁ ኢትዮጵያ ምድር ደግሞ ስገባ እናንተን የማላሳይበት ምንም አይነት ምክንያት የለም። ኢትዮጵያ እንግዲህ ከራሴ ቤት እግዚአብሔር ከሰጠ የድንግል ማርያም ልጅ ካበረከተልኝ ቤት ገብቼ እንጀራዬን ጋግሬ ወጤን ሰርቼ ከልጄና ከባለቤቴ ጋር እየተቋደስኩኝ ማዕድ ስንቋደስ በአንድ ላይ አሳያችኋለሁና እስከዛ ድረስ ግን የጆርዳንን እንጀራ ከወዲሁ ጋግሬው ለአንድና ለመጨረሻ ጊዜ እኔ እናንተ አንገናኝም፣ አገሬ ገብቼ ቤተሰቦቼ ጋራ ነው እምበላ እያልኩ ትገኛለሁ። እንግዲህ ያው እና ደግሞ ኦርቶዶክሳውያን የሆናችሁ መጪው ፍልሰታ ጾም ነው። የዛሬ ሳምንት እንግዲህ እናታችን ኪዳነ ምሕረት ኪዳነ ቃሏ ነሐሴ 1 ቀን ጾሟ ይገባልና እንኳን አደረሳችሁ ከወዲሁ እያልኩኝ እነግራችኋለሁ፣ ሰላም ላችኋለሁ። ግን ዛሬ በጣም የተደሰትኩበት አንደኛ እንጀራው በጣም የሚያምር እንጀራ ነው። ሁለተኛ ደግሞ ትኬት ተቆርጦልኝ ከእጄ ገብቶ እስካሁን ድረስ ቀልድ ነው እየመሰለኝ የነበረ። እውነት ትሰደኛለች አትሰደኝም የሚለው እውነት ለመናገር ሙሉ በሙሉ ልፈርድባት አልችልም። እንደኔ አብራችሁ ብዙ ጊዜን ያሳለፋችሁ ሰው ጋራ በትንሹ ለመለየት ይከዳል። ይሄው እንደምታዩት እንግዲህ
ይህን የመሰለ ቆንጆ እንጀራ ጋግሬያለሁ። ደስ ብሎኛል እና ማልፈርድበት ምክንያት አለኝ። ለምንድን ነው ማልፈርድባት? አብራችሁ ኑራችሁ ስትለዩ ትንሽ ከበድ ይላል። እውነት ነው፣ ልክ ነው። ሁላችንም አብረን ከነበርነው ሰው ጋራ ለመለየት ትንሽ ይከብደናል እና እሷም ፈልግ አይደለም እስካሁን ድረስ ያልቆረጠችው። ያው መለየት ከባድ ነው። እንግዲህ እኔ እመለስልሻለሁ ብዬ ነው ያልኳት። እሷ ግን እንደማልመለስ ውስጧ አውቋል መሰለኝ። ግን እኔም ደግሞ እውነት ለመናገር አልዋሻችሁም፣ አልመለስም። ልጄ ጋራ ነው ብዙ ነገሮችን ማሳለፍ የምፈልገው። ስደት ድጋሜ አልሄድም። ስደት ድጋሜ አልፈልግም። እውነት ለመናገር ስደት ድጋሜ አልፈልግም። ከልጄ ጋራ ቀሪ ዘመኔን ከልጄ ጋራ ከባለቤቴ ጋራ መኖርና ማሳለፍን ነው የምፈልገው። በቅቶኛል ስደት። እውነት ለመናገር ለምንድን ነው ስደት? አንዳንዶች ደርሰን አይተን ሁኔታውን እንመለሳለን ምናምን ይላሉ። እኔ እንደምላችሁ ግን ደርሳችሁ አትመላለሱ። እንደ ውሃ ቀጅ አንድያችሁን የልባችሁን መሻት ሞልታችሁ ቤታችሁ ምናችሁ ካስተካከላችሁ በኋላ አገራችሁ ላይ የመኖርን እንትን ትላላችሁ። ቤት ከሰራችሁ የክራይ ከሌለባችሁ እመኑኝ አገራችን ላይ እንኖራለን። አሁን እኛን የከበደን ክራይ ነው። ክራይ ግን በጣም ከባድ ነው እና ክራይ ከሌለባችሁ ከሀገራችሁ ላይ ሰርታችሁ መብላትን ትችላላችሁ። ዋናው ቤት ነው። ዋናው መሰረቱ ውላችሁ የትም ዙራችሁ የምትገቡበት ቤት ካለ መስራት መብላት አይከብድም። እስከ መቼ ስደት ሀገር ጊዜያችን ኑሯችን ይቃጠላል። በቃ መውለድ ያስፈልገናል። አንድ ልጅ አለኝ እኔ እውነት ለመናገር አንዲት አለች። ግን ደግሞ ለአንዷ ድጋሜ እህት ወንድም ያስፈልጋታልና ለልጄ ወንድም ባገኝላት እህት ባገኝላት ከእግዚአብሔር ዘንድ ቢሰጠኝ ደስ እያለኝ በፍቅር ልጄን ከወንድም ከእህት ጋራ ማሳደግ ነው የምፈልገው ማለት ነው። እና እንግዲህ በዚህ አጋጣሚ አሰሬ ይቅርታ ጠይቃታለሁ። እስካሁን ያልሆኑ ነገሮች ተናግሬያታለሁ። ለምንድን ነው ማሰጂ ለምንድን ነው ምናምን እያልኳት ብዙ ነገሮችን ብያታለሁ። ግን ደግሞ ሰው ናችሁና ስሜት ይኖራችኋል፣ ትበሳጫላችሁ፣ ብዙ ነገሮች አለ የሚጎልባችሁ። ያ ደግሞ ሲሆን በቃ እንዴ ብላችሁ የሆነ ውስጣችሁ የሚጎዳበት ስሜት ስላለ ለዛ ነው አሰሬ እንግዲህ የኔ ቆንጆ በሰላም እንለያይ፣ በሰላም ደግሞ ተለያይተን በሰላም ለመገናኘት ካበቃን ያው እግር ዘወርዋራ ነው። ምናልባት ኢትዮጵያ ልትመጣ ትችላለች። ኢትዮጵያ ልንገናኝ እንችላለን። ሰው ናት ትመጣ ይሆናል። ሰው ናቸው ይመጣሉ። እና በጣም የተደሰትኩት በጣም ከሚገባው በላይ ዛሬ ደስታዬ ወደር የለውም። ምክንያቱም አገራችሁ ልትገቡ ስታስቡት ያስደስታል። እንደኔ በጣም ነው ያስደስተኝ። በጣም የተደሰትኩት በጣም ከሀገር በላይ ምንም ነገር የለም። ሀገር ናት እና አንዳንዴ ስደት ለመሄድ በጣም እንጓጓለን። የሚገርመኝ የኛ ነገር ስደት ለመሄድ ፓስፖርታችን ለማስተካከል ምናምን በጣም ነው የምንጓጓው። ደግሞ ስደት ደግሞ ተመልሰን ቤተሰብ ጋር ለመሄድ ደግሞ ውስጣችን በጣም ይጓጓል። እና እኔ ይሄ ነው የተንጸባረቀብኝ። ሀገሬ እስከወጣ ድረስ በቃ ይሄ ሀገር መሮኛል፣ አስጠልቶኛል ምናምን ብዬ በቃ እንትን ያልኩት ያስጠላኝ ሀገሬ። አሁን ደግሞ ለመሄድን ሳስበው ልጅን ማየትን ሳስበው የሰራሁትን ቤቴን ማየትን ሳስበው ባለቤቴ ጋራ ከእህቶቼ ጋራ ከእናቴ ጋራ መገናኘትን ሳስበው በጣም ነው የተደሰትኩት። እና በነገራችን ላይ ትንሽ ቀን ሲቀረኝ እንግዲህ 2 ሳምንት ነው የቀረኝ። 2 ሳምንት ማለት ነገ በዚህ ሀገር 1 ነው 18 ቀን ነው የሚቀረኝ ማለት ነው። አሁን ትኬቴን ስለያዝኩኝ በፍሪደም ነው የማወራው። እና በጣም ስደት ጥቅምም ጉዳትም እንዳለው ከአሁን በፊትም ቪዲዮ ሰርቼላችሁ አይታችሁታል። ስደት በጣም ጥቅም አለው፣ በጣም ደግሞ ጉዳት አለው። ጉዳቱ ምንድነው? የምትወዱት ቤተሰቦቻችሁን ያሳጣችኋል።
እኔ ይሄ ነው የሆነብኝ። አሁን እኔ በስደት ለ5 ዓመታት ስቆይ በጣም የምወዳቸውን ቤተሰቦችን ነው ያጣሁኝ። በጣም የእናቴን የእህቷን ልጅ አጣሁ። አያቴን በጣም የምወዳትን ለእኔ መስዋዕት ከፍላ ያሳደገችኝ የእናቴን እናት አጣሁ። በቃ ብዙ ቤተሰቦችን በስደት ላይ አጥቻቸዋለሁ። አክስቴን አጣሁ። የእናቴን አክስት በጣም የምወዳትን አጣሁ። በቃ ምን ልበላችሁ፣ በስደት ስትኖሩ ስደት እንጃ። አሁን እኔ ትናንትና ሲነገረኝ ማንን እስኪያቅተኝ ድረስ በቃ ውስጥ የርር ብሎ አሁን እኮ ስደት ባልሆን ወንድሜን እቀብረው ነበረ ያክስቴ ልጅ። በቃ ማለት እኛ ያክስት ልጅ ምናምን ስለምንባባል ነው እንጂ ቤተሰብ ፋሚሊ ነን ማለት ያክስት ልጅ ይሁን እንጂ አብረን ብዙ ነገሮችን አሳልፈን ብዙ ይሄ ልጅ አሁን በጣም ትውስታለኝ በጣም እና ወንድሜን አጣሁኝ። በጣም የምወደውን ወንድሜን አጣሁት በስደት እና ስደት ጥቅምም አለው ጉዳትም አለው። ሁለት አይነት ነው ስደት እና ብቻ እግዚአብሔር ይመስገን። እግዚአብሔር ደግሞ የወደደውን ማድረግ ስለሚችል ለምን አደረገ ብዬ እግዚአብሔርን መክሰስም ሆነ መጠየቅ አልችልም። እሱ የፈለገውን ነው የሚያደርገው። አያችሁት? አምሳችሁ ጋግሩት እንጀራውን። ካመሳችሁት በጣም አሪፍ እንጀራ ነው የሚሆነው። እኔ አምሼ ነው የምጋግረው። በደንብ አምሰዋለሁኝና አምስ አድርጌ ነው የምጋግረው። አምሳችሁ ከጋገራችሁት በስመ አብ የኛ ነገር እንጀራ ነው የሚመስል። ስላሴው ግን ጥፍጥፍ ነው የሚለው። ጊዜ አይወስድባችሁም። በቃ ይሄ ኩብዝ ምናምን ከምትበሉ እንደውም ይሄ ልስልስ ያለ ደግሞ ይለሰልሳል። ነገራችን ላይ በጣም ነው ልስልስ የሚል እንጀራውና ጋግሩ እና ብሉ እና ጆርዳን እንጀራ ዛሬ የመጨረሻ ጊዜ ነው። ምክንያቱም እንግዲህ ይህን እንጀራ ሁሉ ጋግሬው እስከ ማክሰኞ ማለት እስከ ሮብ እበላለሁ። ሐሙስ አልጋግርም። ምንም ነገር የማደርገው ነገር የለም። አርብ ደግሞ ልደታ ለማርያም ናት። ጾም ነው። የዛሬ ሳምንት ጾም ነው። ለ5 ቀን ነው የጋገርኩት። ወጥም ለ5 ቀን ነው የሰራሁኝ። ለ5 ቀን ነው ምናምን ነው የሰራሁኝ። ምክንያቱም አልጋግርም። ፍልሰታ ሲጾም ያው ምግብ ሆድ ሞልቶ ተለጥጦ ምናምን አይደለም የሚጾመው። አያቴ ምን ታደርግ ነበረ ነፍሷን ይማርና ፍልሰታን ስትጾም የእናቴ እናት ፍልሰታን በምትጾም ሰዓት ጭብጥዬ ወይም ሽምብራ ወይም ባቄላ ነክራ አብቅላ ነበረ ፍልሰታን የምትጾማት የእናቴ እናት ማለት ነው። እሷ በአጸደ ገነት ይቀመጥና ያው እሷን በስደት ሀገር ነው እንግዲህ ወርዶዋን የሰማው። እኔ ለምጃለሁ በስደት ሀገር የቤተሰቦችን መርዶ መስማት አዲስ አይደለም፣ ተደጋግሟል እና እያባረድኩ ነው መጋግራ። አያችሁ በ3 ዕቃ ነው። ከዚህ ጋር አባርዳለሁ፣ ከዚህ ጋር አባርዳለሁ፣ ከዚህ ጋር አስቀምጣለሁ ማለት ነው። እና የእናቴን እናት ፍልሰታ ምለላ የሚባል ታውቃላችሁ። ከአያት ጋር ያደጋችሁ ልጆች ምለላ እንዴት እንደሆነ ታውቃላችሁ ብዬ አስባለሁ። ፍልሰታ ሁሌም ነሐሴ እሳት ላይ እሳት እንደዚህ ኩበት እንጨት ይጋጋምና አገራችን ላይ የገጠር ልጆች የሆናችሁ ታውቃላችሁ። እሳት ኩበቱ እንጨቱ እንዴት እንደሆነ ለእናንተ አላስረዳችሁ፣ ለገጠር ልጆች ማለት ነውና እሳቱ እንደዚህ ይጋጋምና ጀርባዋን ከእሳቱ ጋር ቁጭ ትልና አተኛ አጎዛ እንዴት እያጎዛለቻት እስኪል ድረስ አረሳት ባጎዛዋን የበጉ ቆዳ ማለት ነው። እሷ ላይ ቁጭ ብላ ተኛች ከተባለ ቢያንስ 2 ሰዓት ያ 1 ነው። ሌሊቱን ሁሉ ስትጸልይ ምለላ ስትመልል ምናምን ነው የምታሳልፈው። እየበላች እየነጠፈ አይደለም። እኛ እንጀራችን ወጣችን እንደፈለግን እየበላን፣ እሷ ግን አትበላም ነው የምትል። ምግብ አትበላም። ልጆች እናንተ ብሉ ነው የምትል። እና የምንቆርበው ይዛል እንዳስታቆርበን ምናምን ፍልሰታ ልዩ ምንድነው ቪዲዮ ሰራበታለሁ። ፍልሰታ ልዩ ትውስታ አለብኝ። ልዩ በቃ እንዴት ነው ከአያት እጅ ስታድጉ ፍልሰታን በምን አንግል ታስቡታላችሁ? ፍልሰታ በጣም ነው የሚያጓጓ። በጣም አላቅም እንጃ እኔ ከአያቴ እጅ ስላደግኩኝ ይሆን አላቅም። አያቴ እሽቅንጥር አድርጋ ያሳደገች ተንከባክባ በስነ ስርዓት ገላችን አጥባ ጧት ማታ እግራችን ጥጥጥጥ አድርጋ ገላችን አጥባ። የገጠር ሰው አትመስልም በነገራችን ላይ የእናቴ እናት ማለት ነው። ገላችን
በስነ ስርዓት ነው ታጥበን ልንቆርብ ከሆነ ታጥበን ነው የምናድረው። በቃ ታጥበን እናድራለን። ጧት ቤተክርስቲያን ልንገባ በስነ ስርዓት ታጥበን ካልሆነ በስተቀር ቤተክርስቲያን ይዛን አትገባም። ታጥበን ደግሞ ምግብ ከ6 ሰዓት በኋላ ከ3 ሰዓት ከ4 ሰዓት በኋላ ምግብ የሚባል ከበላን እኛ ቤተክርስቲያን አንሄድም። አታስቆርበን ምን አትወስደንም። በቃ 4 ሰዓት አልፏል አትበሉም ነው የምንባል ማለት ነው አገራችን ያለን። አሁን ግን ያቀርቶ አዲስ ዘፈን መጥቶ እና ፍልሰታን አገር ቤት ባሳልፋት ደስ ባለኝ ነበር ለመናገር። ያው ፍልሰታ የተወሰነ ቀን 10-12 ቀን እዚህ ነኝ። ሱባኤ ነው ይሄን የሰው ሀገር ሱባኤ ነው። ግን ደግሞ ፍልሰታን ከቤተሰቦቼ ጋራ ከልጄ ጋራ ባሳልፍ በጣም ደስ ባለኝ ነበር። አይሆንም። ፍልሰታን ማሳልፋት እዚህ ነው ከአሰሪ ጋር ነው ማሳልፋት። ደግሞ 10 ቀን 12 ቀን ናት። 12ኛ ቀኗን በረራዬ ነው። በ13 የቡሄ እንግዲህ ፍቃድ ሆኖ መድኃኒዓለም ሀገሬ እገባለሁኝና በጣም ደስ ነው ያለኝ። ማታ 4 ሰዓት ከዚህ ወጣለሁ። 9 ሰዓት በረራዬ ነው። 1 ሰዓት ከምሽቱ እንግዲህ ከ1 ሰዓት ከጧቱ አዲስ አበባ ኤርላይን ደርሳለሁ። እህቶችም ይቀበሉኛል። እናንተም ደግሞ ውድ የኔ ቻናል ተከታታይ እህት ወንድሞቼ በሰላም ግቢ አለምነሽ፣ በሰላም ከእህትሽ ጋር ተገናኝ። በቃ ፍልሰታን 3ቷን 4ቷን ቀን ትጾሚያለሽ፣ ከዛው ታስቀድሻለሽ በሉኝ። እውነት ለመናገር የምደርሰው ሮብ ቀን ነው። 2 ሰዓት 3 ሰዓት ከቤት እገባለሁ። ወዲያውኑ ታጥቤ ልብስ ቀይሬ ወደ ቤተ መቅደስ ነው የምሄደው። ያው ጨደር ሳልጠመቅ ንስሐ ሳልገባ ቤተልሔም ውስጥ አልገባም። ግን ደግሞ ውጭ ቁሜ አስቀድሳለሁ ማለት ነው። ውጭ ቁሜ አስቀድሼ እመለሳለሁ ማለት ነው። ጾም ነው ደስ በሚል ሁኔታ ሀገራችሁ ላይ። እኔ ድሮ ስደት ሀገር ከሱዳን ስሄድ ወደ እናቴ ቤት መሄድ የምፈልገው ፋሲካን ነው። ፋሲካ ወይም ጥምቀትን ነው። አብዛኛውን ግን ከእናቴ ቤት መሄድ የምፈልገው ፋሲካ ነው። ፋሲካ ለምንድን ነው ብትሉኝ አጥንት ስለምወድ ፋሲካ ከእናቴ ጋር መሄድና ከእናቴ ቤት ማሳለፍን ነው የምፈልገውና አሁን ግን እናት ቤት ምናምን የሚባል አማርኛ የለም። አሁን ከቤቴ ነው አዲስ ዓመትን ከቤቴ ከባሌ ጋራ ከልጄ ጋራ ነው እማሳልፍ። ወደ እናቴ መሄደው ለመስቀል ነው። ለመስቀል ከእናቴ ጋራ መስቀልን ከልጄ ጋራ ከልጄ ጋራ አሳልፈዋለሁ ብዬ አስባለሁ። ምክንያቱም ያው መስቀል ትልቅ በዓል ነው። ቢሆንም ግን ያው እኔ ደግሞ መስቀልን ከቤቴ ከባለቤቴ ጋር ማሳለፍ ነበር የፈለኩት። ግን ደግሞ ልጄን ሳላይ እስከ መስቀል ድረስ አልውልም። መስቀል ከቃልዬ ጋራ ነኝ። ያ ይዣት ወደ ጎጃም ወደ ቤቴ እመለሳለሁ። ያ ከእናቴ ጋራ የእናቴን ፍትፍት የስጋ ፍትፍት የገጠር ልጆች ሆናችሁ ስጋ ሲሰራ ፍትፍቱ ያ እንትን ይላችኋልና ይጣፍጣችኋል። ፍትፍት አድርጎ ምናምን የሚያቀርቡት ማለት ነውና የገጠር ልጅ ሆናችሁ ታውቁታላችሁ ብዬ አስባለሁኝ። እና ብቻ ለዛ ያብቃን እግዚአብሔር፣ ለዛ ያድርሰኝ። እናንተም በጸሎታችሁ አስቡኝ። እኔም ደግሞ እንግዲህ በሰላም ደርሼ ደግሞ ከባለቤቴ ጋር ሁኜ ከቤቴ ያው ቤት ያፈራውን እየበላነ ቪዲዮ ቀርጬ ደግሞ እልክላችኋለሁ። እስከዛ ድረስ ግን እናንተ እስኪ ላይክ አድርጉኝ። ቪዲዮ ለቃለሁ ሁሌም። አሁን 2 ሳምንት ቪዲዮ አልለቀኩም። ያለቀኩበት ምክንያት ደግሞ አንደኛ ቫይራል አይወጣም፣ የሚያዩ ሰው የለም፣ ቪዲዮ አታዩም። ቪዲዮ የምታዩልኝ ቢሆን ደስ ባለኝ፣ ግን ቪዲዮ ስለማታዩልኝ ቪዲዮ ባልቀርጽ እያልኩኝ ነው የምተወውና እባካችሁ ልለምናችሁ በቅድስት ድንግል ማርያም ስትሉ ላይክ አድርጉኝ፣ ሸር አድርጉልኝ። ከምንም በላይ ላይክ፣ ሸር፣ ሰብስክራይብ ካደረጋችሁልኝ ለኔ ይጠቅመኛል፣ አይጎዳኝም። እና ላይክ አድርጉ። ቪዲዮ ሳታዩ ደግሞ ጨርሳችሁ እዩት። ቪዲዮ ሳታዩ አትለፉ እሺ። እና ይሄን ይመስላል እንጀራ። እንግዲህ የፍልሰታ ትውስታዬን በደንብ አድርጌ ቪዲዮ ሰርቼ አሳያችኋለሁ። ያደኩበትን ደግሞ እንግዲህ ሀገራችን ሰላም ከሆነ መንገዱ ሰላም ከሆነ
ወደ አገር ቤት ስሄድ ወደ እናቴ ወደ ጎንደር ስሄድ መስኩን ሸንተረሩን ጋራውን አሳያችኋለሁ። የኛ ሀገር በነገራችን ላይ መስኩ በጣም ነው የሚያምረው። የኛ እኔ ተወልጄ ያደኩበት ዳባት እንጂ የዳባት ልጅ ነኝ። ካሁን በፊት ጎንደር ሰሜን ጎንደር ዳባት ነው ሀገሬ ብያችኋለሁ። የዳባት ልጅ ነኝ። ዳባት ወርዳችሁ ለገጠሩ ወደ የ10 ምናምን ደቂቃ ናት መንገዷ። ለፈጣን ሰው ትንሽ ናት መንገዷ። እንደው ፈጥነ ከገስግሶ ለሄደ ሰው 30 ደቂቃ አይፈጅም። ገስግሶ ለሄደ ሰው ከ30 ደቂቃ በላይ አይሆንም። እንደኔ አይነቱ ደግሞ ሰነፍ ደግሞ ወንገል እያለ ለሚሄድ ሰው ደግሞ 1 ሰዓት በላይ ይፈጃል መንገዱና እዝወኬ ችግር የለውም እና አሳያችኋለሁ። መንገዱን ቪዲዮ እየቀረጽኩኝ ምናምን ሁሉን ነገር እንድታዩት አደርጋችኋለሁ። ለማንኛውም እንግዲህ ጆርዳን ከዚህ እንጀራ ያበቃል የጆርዳን ቆይታዬ። ጥሩ ጊዜ አሳልፌያለሁ። በቃ የሰው ልጅ ያሳለፈውን ጥሩ ነገሩን እንጂ ማውራት ሰው ሊለይ ስል ስለዛ ሰው እንደዚህ ነው ብሎ ማውራት አስፈላጊ ነው ብዬ ስለማላስብ ነው። ደግሞም ያለ ነው ግርና ግር እንኳን ስትሄዱ ይጋጫል አይደል እንዴ? እና ሰው ይሄን አርጎኛል እኮ እንዲበድሎኛል ምናምን አይባልም። ምክንያቱም እግር ከእግር ጋር ይጋጫል። ይሄን ታውቃላችሁ። እግር ከእግር ጋር ይጋጫል። ብዙ ነገር አለው እና እግዚአብሔር ይመስገን የድንግል ማርያም ልጅ ክብር ይመስገን። ዛሬ እንግዲህ ትኬቴ መጥቶ ደስ ብሎኝ ትናንት ቆርጬው ብላ ላስደስትሽ እስኪ ብላ እንግዲህ ሰታኛለች። ይሄው እንጀራም እንግዲህ እየጋገርኩኝ ቪዲዮ ልስራ እስኪ 2 ሳምንት በላይ ሆነ ቪዲዮ ካልሰራሁኝ ብዬ ነው ቪዲዮ እየሰራሁላችሁ የኔ ማሮች የኔ ውዶች። እና ስደት አብዝተን ችክ ብለን ስንይዘው ምን ወደውን ሰው ያሳጣናል። ምን አፍቀውን ሰው ለማግኘት የምንጓጓለትን ሰው እናጣለን። እኔ አሁን ስደት ችክ ብዬ ስለያዝኩት መሰለኝ ራሴን ጉድጓዳዬን ለመሙላት ለማስተካከል ብዬ ግን የምፈልጋቸውን ሰው ማግኘት የምፈልጋቸውን ሰው አጥቻቸዋለሁ። እንግዲህ 5 ዓመቴ ነው። በ5 ዓመት ግን 4 ሰው አጥቻለሁ። 5 ዓመት 4 ሰው ማጣት ቀላል አይደለም። እንግዲህ የአጎቶቼ ሚስቶች የእናቴ የወንድሞቿ ሚስቶች እንደ እናት ነው ማያቸው። እዛው ከቀየው ከጎረቤትና አብረን ያደግን ያሳደጉኝ ሳጠፋ ቆንጥጠው ቀጥተው ሲርበኛ ጉርሰውኛ ብልተውኛ ያሳደጉኝ እና የአጎቴን ሚስት አጥቻለሁ። የእናቴን እህት አጥቻለሁ። አያቴን አጥቻለሁ። እንደገና ደግሞ አሁን ትናንትና የራኤል ዕለት ከትናንትና ወዲያ ሮብ ዕለት የእናቴን የትልቅ እህቷን ልጅ በጣም የምወደውን ልዩ ፍቅር አለኝ ከሱ ጋራ ጎንደር ከሱ ጋራ ብዙ ትውስታዎች አሉኝ እና እሱን ደግሞ አጥቻለሁ። በጣም ውስጥ የሚነካ እንትን ላይ ነው ያሳለፍኩት። ግን ደግሞ እግዚአብሔር የፈቀደውን የወደደውን ካደረገ ከእግዚአብሔር ጋር እኛ ለምን አንለም አይደል እንዴ? ለምን ሆነ እግዚአብሔር ለምን ይሄን ያደርጋል መቼስ አንልም። እሱ ፈልጎ ወዶ እሱ የፈጠረውን እሱ መውሰድ መብት አለው። እሱን የፈጠረን አይደል እንዴ? እሱን የሰራን አይደል? ለምን አንለው? መብት አለው። እኛም እንደፈለገ የማድረግ የእሱ ስራ ነው የኛ አይደለም። እና እንግዲህ ወንድሜን በዚህ አጋጣሚ አጥቻለሁ። እንግዲህ ነፍሱ በአጸደ ገነት ያኑርልኝ። ያክስት ልጅ ወንድም ነው። ያክስት ልጅ ጋሻ ነው። ያክስት ልጅ መከታም ነው። እኔ ያክስት ያጎት በተለይ የእናቴ ወገን የሆኑ በጣም መከታዬ ናቸው። በጣም እወዳቸዋለሁ። ዘመድ ማንኛውም ሰው አይጠላም፣ ማንኛውም ዘመድ አይጠላም። ግን የእናት ወገን ሲሆን ግን የሆነ ውስጣችሁ የሚጎዳችሁ ነገር አለ። ውስጣችሁን የሚያሰፋስፋችሁ ነገር አለ። ቢኖርልኝ ኑሮ ቢቆይልኝ ኑሮ ባየው ኑሮ የምትሉት ነገር አለ። አዎ እንኳን ይሄን ያክል 5 ዓመት ማለት ለእኔ ከባድ ነው። 5 ዓመትን ሰውት እንግዲህ በቀን ስታስቡት ስንት ቀን እንደሆነ መገመት አይከብድምና እንግዲህ የእናቴን የእህቷን ልጅ በዚህ መልኩ አጥቻለሁ። ነፍሱን በአጸደ ገነት ያስቀምጥ። ህፃን ልጅ ነው፣ ትልቅ አይደለም። በእድሜ ከኛ በደንብ የሚያንስ ልጅ ነው። ያው እንግዲህ እግዚአብሔር የፈቀደውን የወደደውን ማድረግ ስለሚችል ለምን አደረገ ለምን እንደዚህ ሆነ ብለን እግዚአብሔርን አንከስም። ሰማይ አይታረስ እግዚአብሔር አይከሰስ አይደል እንደሚባለውና እንደዛ ነው።
እናንተም ደግሞ እህቶቼ ወንድሞቼ እንግዲህ ክፉ ከመስማት የቸሩ መድኃኒዓለም ይጠብቃችሁ። በእውነት በስደት ሀገር ሆናችሁ ቤተሰቦቻችሁን የሆነ ነገር አይደለም ታሞ አይደለም ሙቶ የክሌ ልጅ እኮ እንደዚህ ሆነ መባል በምሰሙ ሰዓት ውስጣችሁ ይረባበሻል፣ ይጎዳል። በቃ የመጎዳት የመረበሽ ስሜት አለው። ስጋ ነውና ዘመድ ነውና ማለት ነውና እግዚአብሔር ክፉ ከመስማት ድንግል ማርያም ትጠብቃችሁ። እኔ በጣም ነው የከፋኝ ማርያም በቃ እንዴ ተደጋገመብኝ እስክል ድረስ ትናንትና እንደውም ለባለቤት ደውዬ እኔ እኮ ተደጋገመብኝ ምንድነው ብዬ ስነግረው በሰው ሀገር የሆነ ነገር እንዳትሆኝ አርፈሽ ቁጭ በይ እንግዲህ ለምን ስትመጪ እዛው ከቤተሰብ ጋር ታለቅሻለሽ ምናምን አለኝና ልክ ነው። በሰው ሀገር ሆናችሁ አንደኛ አልቅሳችሁ አይወጣም። ነት እንዲያ ስቅስቅስቅ ብላችሁ አልቅሳችሁ ከውስጣችሁ አይወጣም። ማርያምን እኔ አሁን በቃ አሁን ነው ቅርብ ሰዓት ነው እምባዬን ያጠራረኩት። በቃ እንትን ጥርሱ ይመጣብኛል ብታር ብሎ ድምድም ነው የሚያምር ነው እና ሁለመናው ይመጣብኛል። በቃ ስለሱ ሳስታውስ በጣም ነው የሚከብደኝ። ማለት አንደኛ ገና ልጅ ነው፣ ሁለተኛ ደግሞ እድሜዎቹ በ20ዎቹ ውስጥ ነው። 2 ልጆች አሉት በጣም የሚያማምሩ አስባችሁታል። ገና ህፃን ልጅ እንቦቅቅላ ልጅ በልጅነቱ ወልዶ በልጅነቱ እችን ዓለም ሲሰናበታት ትንሽ ከባድ ነው። በእርግጥ ጊዜያችን ከባድ ነው። በእግዚአብሔር ዘንድ ሞተ መባል ብሎ መስማትን ወድጄዋለሁ። በቃ አሁን ምክንያቱም ሀገራችን ላይ ያለ ነገር ትንሽ ከበድ ሲል በእግዚአብሔር ዘንድ ነው የሞተ ምናምን መባሉን ለእኔ አልጠላሁትም። በጣም ነው ደስ ያለኝ፣ ወድጄዋለሁ። ግን አሟሟቱ ልጅ ስለሆነ ገና በጧቱ ነው የሄደ በሚለው ነው እንጂ በእግዚአብሔር ዘንድ ነው የሞተው። እና እንግዲህ ቤተሰቦችንም እስካሁን እናቱን አላገኘኋትም፣ እናቴን አላገኘሁም። በቃ እህቶችን ምናምን ነው ያገኘሁኝና እነሱ ናቸው ያገኘኋቸው። እስካሁን ድረስ ማንንም ቤተሰብ አላገኘሁም። አይዞሽ ምናምን የሚባል ነገር አለ አይደለ? እህቶቼ ናቸው እስካሁን ድረስ አይዞሽ እንዳታለቅሽ ምናምን ያሉኝ እና አንዳንድ ጓደኞቼ ደግሞ አሉ እነሱ ናቸው። እና በስደት ሀገር ወንድምን ያክል ነገር ያክስትን ልጅ ያክል ነገር ወርዶ መስማት ለኔ ትንሽ ሳይሆን ከሚገባው በላይ ከባድ ነው ለኔና እናንተ ደግሞ ክፉ ነገር እግዚአብሔር ከመስማት ጠብቋችሁ በሰላም ቤተሰቦቻችሁን እግዚአብሔር ያገናኛችሁ። ደግሞ ከመጨረሻ ጊዜ ነው እንደሚመጣብህ እና ክፉ ነገር ከመስማት ቸሩ መድኃኒዓለም ጠብቋችሁ ከቤተሰቦቻችሁ ጋር እንግዲህ 2019 በለቅሶ ሳይሆን በፍቅር ጀምሩት። ለቅሶ እንዲመጣባችሁ በፍቅር ጀምሩት። ምክንያቱም አለቀስንም አላለቀስንም ትርጉም የለውም። ያን ሰው እንመልሰውም የባሰ ነው። ሄደን ብናለቅስ እናትን ሁልጊዜ እንትን ማድረግ ነው። እሷን ውስጧን መጉዳት ነው። የእናቱን ውስጥ መጉዳት ነው። የቤተሰብን ውስጥ መጉዳት ነው እንጂ መጥቀም አይደለም። ስለዚህ 2019 የምንስቅበት፣ የምንጠግብበት፣ የምንበላበት፣ የምንጠጣበት፣ የምንጠግብበት የሰው እጅ የማናይበት ነዳያንን የምንደግፍበት ዓመት ያድርግልን ነው የምል። ለማንኛውም የኔ ውዶች ይህን ይመስላል እንግዲህ እንጀራዬ። እንደምታዩት ይህን የመሰለ እንጀራ ጋግሬላችኋለሁ። እያያችሁት ከሆነ ይሄውላችሁ ዝንጥፍጥፍጥፍ ያለ እንጀራ ነው የጋገርኩ። እኔ አምሼ ነው የምጋግረው እና ይሄው እንግዲህ አይኑ በጣም ነው የሚያምረው። እንደምታዩት በጣም ነው የሚያምረው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እወዳችኋለሁ። ሀይላቢው ሰማች ባይ